ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን ከብርጋዴር ጀነራል ዋሲሁን ንጋቱ ያልታደለች ሀገር ህዝብና ሰራዊት ከተሰኘው መጽሐፍ ውስጥ ያገኘነውን የደርግ ወንጀሎችና ጥፋቶች የኢሃፓ የግፍ አገዳደል የኮሎኔል መንግስቱ የባህሪ ለውጥና አስነዋሪ ስድብ የተሰኙ አስገራሚ ምዕራፎችን ወደ እናንተ እናደርሳለን ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ ደርግ 60 የአጼ ስላሴን ከፍተኛ የሲቪል ባለስልጣናትን የጦርና የፖሊስ ጀነራል መኮንኖችን እንዲሁም ራሱ መርጦ ያሾማቸውን ሌተናር ጀነራል አማን ሚካኤል አንዶምን ኮሎኔል የዓለም ዘውድ ተሰማን ኮሎኔል ይገዙ ይመኔን ሻምበል በላይ ዋጋየን ሻምበል ደምሴ ሽፈራውንና ተራ ወታደር በቀለ ወልደ ጊዮርጊስን ጨምሮ የመቶ አለቃ ተስፋዬ ተክሌና ጆአክማን ዮሐንስ ፍታዊ የተባሉ ሁለት የደርግ አባላትን ያለ ፍርድ በጭካኔ ገድሏል ጀነራል ታደለ ብሩና ሌተናር ኮሎኔል ኃይሉ ረጋሳ በደርግ ላይ መሸፈታቸው ስህተት ቢሆንም ያለ ፍርድ በግብታዊነት ከ12 ተባራሪ ገበሬዎች ጋር ተረሽነዋል ወንጀላቸው በእስራት ብቻ የሚያስቀጣቸው ነበር እንጂ በሞት የሚያስቀጣቸው አልነበረም ደርግ በዚህ ወንጀለኛ ነው ደርግ በ1968 ዓመተ ምህረት ደርግ ውስጥ በተፈጠረ አለመግባባት ጀነራል ጌታቸው ናደውን ጨምሮ ሌሎች 3 የደርግ አባሎችን ማለትም ሻለቃ ኪሮስ አለማየሁ መቶ አለቃ በእውቀቱ ካሳንና መቶ አለቃ ስለሺ በየነን ያለ ፍርድ እንዲገደሉ አድርጓል ይሄ ከባድ ወንጀል ነው በደርግ ዘመን ጸረ አብዮተኛ በሚል ሰበብ ተጨባጭ ማስረጃ ሳይገኝባቸውና ጉዳያቸው በህግ ሳይጣራ በመላው ኢትዮጵያ በብዙ ሺህ የሚቆጠሩ ወጣቶች ጎልማሶች ሴቶችና አዛውንቶች ሳይቀሩ በግፍ እንዲገደሉ ተደርጓል ኢሃፓ ከደርግና ከመኢሶን ጋር የነበረውን ችግር ለመፍታት በከተማ ውስጥ አካሂዶ ከነበረው የትጥቅ ትግል ውጪ ሌላ ሰላማዊ አማራጭን መከተል ነበረበት ይህ ካንሆነለትም የከተማ አጉል አንበሳነቱንና ሽፍትነቱን ትቶ እንደ ህዋት ወይም ኢሃዲግ ጫካ ገብቶ እድሉን በትጥቅ ቢሞክር የተሻለ ነበር በተመሳሳይ ደርግ ውስጥ በተነሳ የስልጣን ሹክቻ ጀነራል ተፈሪ በንቲን ጨምሮ ሌተናር ኮሎኔል ህሩይ ኃይለ ስላሴ ሌተናር ኮሎኔል አስራት ደስታ ሻለቃ ሲሳይ ሀብቴ ሻምበል አለማየሁ ኃይሌ ሻምበል ሞገስ ወልደ ሚካኤል ሻለቃ ተፈራ ደነቀው እና የ10 አለቃ ኃይሉ በላይ የተባሉትን 6 የደርግ አባሎች ያለ ፍርድ መገደላቸው ሜጀር ጀነራል ምርዕር ንጉሴና ብርጋዴር ጀነራል ገብረ ክርስቶስ ቡሊ በስራ አለመግባባት ቢሮአቸው ውስጥ በመደባደባቸው ብቻ ደርግ በሀገርና በህዝብ ላይ ከባድ ወንጀል እንደፈጸሙ ተቆጥሮ ሁለቱን ምርጥ ጀነራሎች በዚያ ወሳኝ የጦርነት ወቅት ከሰራዊቱ ማስወገድ አልነበረበትም ሐቁን ለመናገር ሁለቱ ጀነራሎች በዚያን ጊዜ ለሰራዊቱ በእጅጉ የሚያስፈልጉና የሚጠቅሙ ነበሩ ይህ የደርግ ከባድ ስህተትና የእብደት ውሳኔ ነበር ግንቦት 8 ቀን 1981 ዓመተ ምህረት ያልተሳካውን የመንግስት ግልበጣ ሙከራ በመደገፍ የተንቀሳቀሱ 28 ጀነራሎችና ሌሎች መኮንኖችን ያለ ፍርድ አስመራ ላይ በሰራዊቱ እንዲገደሉ ተደርጓል በአዲስ አበባ እጃቸውን በሰላም የሰጡ 12 ጀነራሎች ደግሞ ደርግ የይስሙላ ፍርድ ቤት ፊት አቅርቦ ገድሏቸዋል ሁሉንም ጀነራሎች በእስራትና በከባድ ማስጠንቀቂያ መቅጣት ሲቻል ኮሎኔል መንግስቱ ኃይለ ማርያም በራሳቸው ትዕዛዝ ለመበቀል ሲሉ ብቻ ጀነራሎቹ እንዲገደሉ ፈጽሞ መወሰን አልነበረባቸውም እነዚያ ምርጥ ጀነራሎች በጭካኔና በግፍ መገደል ለኢትዮጵያና ለጀነራሎቹ ቤተሰቦች ከባድ ጉዳትና ለደርግም ውድቀትም አንዱ ምክንያት ነበር ህወሓት ኢሃዲግ ስልጣን ሲይዝ እንኳን ያሰራቸውን የቀድሞ የደርግ የሲቪል ባለስልጣናትንና ጀነራል መኮንኖችን ከእስር ቤት አውጥቶ አልገደላቸውም ሐቁን ለመናገር ኢሃዲግ በዚህ አድራጎቱ ብቻ ከደርግ ተሽሎ የተገኘ ቢሆንም በርካቶችን ከ10 ዓመት በላይ ያለ አንዳች ክስና ያለ ፍርድ ማሰሩ ግን ፍትሃዊ ነበር ለማለት ባይቻልም እንደ ደርግ ያሰራቸውን አለመግደሉ ጥሩ ነው
የቀድሞ የአይቨሪ ኮስት ዛሬ ኮት ዲቫር መሪ የነበሩት ፊሊክስ ሁፋዌ ባኜ በመንግስት ግልበጣ ሴራ ከስልጣናቸው ሊያስወግዷቸው የነበሩትን ጄኔራሎችና ሚኒስትሮችን ከመግደል ይልቅ የታሰሩበት ድረስ ሄደው ለምን መፈንቅለ መንግስት ለማድረግ እንደፈለጉ ጠይቀው ምክንያታቸውን በመረዳት እስረኞቹን መክረው ይቅርታ በማድረግና በመፍታት መልሰው የቀድሞ ኃላፊነታቸው ላይ ያስቀምጠዋቸው ነበር። እርሳቸውም ለአመጹ መነሳት ምክንያት የሆኑትን ችግሮች መርምረው እልባት በመስጠት መንግስታቸውን አጠናክረው አቆይተው ነበር። እኛም ሀገር ኮሎኔል መንግስቱ ኃይለ ማርያም በስልጣን ዘመናቸው ይህን አይነቱን ፈለግ ተከትለው ቢሆን ኑሮ ምንኛ ደግ ነበር። በእኔ ጽኑ እምነትና አመለካከት በመጨረሻ ማለት የምፈልገው የኮሎኔል መንግስቱ ኃይለ ማርያምና የደርግ አባሎች ሁሉ ትልቁ ጥፋትና ስህተታቸው የአፄ ኃይለ ሥላሴን የዘውድ አገዛዝ ገርስሰው ቀዳማዊ ኃይለ ሥላሴን ከስልጣን ካወረዱ በኋላ ህዝቡን በማረጋጋትና በማሳመን የኢትዮጵያ መሪ የሚሆን በህዝብ እስኪመረጥ ድረስ በህዝብ ዘንድ ተቀባይነት ያለው አንድ ወይም ሁለት በሳል የፖለቲካ ምሁር ፈልገው በመምረጥ ስልጣንን በጊዜያዊነት እንዲይዝ አድርገው ደርጎች ሁሉ ወደ ወታደራዊ ካምፖች ቢመለሱ ኑሮ ለ17 ዓመታት በወታደራዊ አገዛዝ በኢትዮጵያ የደረሰው ከባድ ምስቅልቅልና ጉዳት ሊወገድ በቻለና ደርግ አዲስ የታሪክ ምዕራፍ በኢትዮጵያ በወቅቱ ለመስራት በቻለ ነበር። ይህ ወርቃማ ዕድል በርግጥ ደርግ አምልጦታል። ታዲያ ምን ያደርጋል? የደርግ አባሎች ሁሉ ስጋ የለበሱ ሰዎች ስለሆኑ እንደሌሎቹ ሰዎች ስልጣን ስለጠማቸውና ስላጓጓቸው በስልጣን ሙጭጭ ብለው በመቆየታቸው ደርግ በመጨረሻ ላይ በህዋት ኢህአዴግ የትጥቅ ትግል ተሸንፎ ተገዶና ተዋርዶ ከስልጣን ሊወገድ ችሏል። ግርማዊ ቀዳማዊ አፄ ኃይለ ሥላሴም ሐምሌ 16 ቀን 1964 ዓ.ም 80 ዓመት የልደት በዓላቸውን በአዲስ አበባና በአስመራ ከተሞች 80 የመድፍ ጥይት በማስተኮስ ባከበሩበት ዕለት የንጉሠ ነገሥት ዙፋናቸውን አስጠብቀው የመንግስትን ሙሉ ስልጣን በቃኝ ብለው በፍቃዳቸው ስልጣናቸውን ለልጃቸው ለልዑል አልጋ ወራሽ አስፋው ወሰን ወይም በወቅቱ ለነበሩት ጠቅላይ ሚኒስትር ክቡር አክሊሉ ሀብተወልድ ለኦክስፎርድ ዩኒቨርሲቲ ምሩቁ ለልጅ እንዳልካቸው መኮንን ወይም ለሌላ ሰው በሰላም ቢያስረክቡ ኑሮ በኢትዮጵያና በመላው ዓለም ገኖ የነበረው ገናናውና ታላቅ ታሪካቸው በጉርባ ደርጎች ባልጎደፈና ፈጽሞ በኢትዮጵያ ይመጣሉ ተብሎ ያልተጠበቁ የደርግ ወታደራዊ መንግስትና የህዋት ኢህአዴግ መራሹ የኢፌድሪ መንግስት በኢትዮጵያ ባልተከሰቱ ነበር ብዬ በበኩሌ በጽኑ አምናለሁ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ይህን ባለማድረጋቸው ወርቃማ ዕድልና ታሪክ አምልጧቸዋል። ይህን ባለማድረጋቸው ንጉሱ እስከ ለተሞታቸው ድረስ በእጅጉ ሳይጸጸቱና ሳያዝኑ እንዳልቀሩ እርግጠኛ ነኝ። በሌላ በኩል ደግሞ የአፄ ኃይለ ሥላሴ የዘውድ አማካሪዎችና ከፍተኛ ሚኒስትሮቻቸው አፄ ኃይለ ሥላሴ ስልጣናቸውን በወቅቱ እንዲለቁ አጥብቀው አለማማከራቸው ትልቅ ጥፋትና በታሪክ ፊት የሚያስወቅሳቸው ነው። ከንጉሳውያን ቤተሰብ ልዑል ወሰን ሰገድ መኮንን የተወዳጁ የልዑል መኮንን ኃይለ ሥላሴ ልጅ አፄ ኃይለ ሥላሴን በድፍረት ስልጣን እንዲለቁ በ1964 ዓ.ም መጀመሪያ ላይ በአንድ የንጉሱ ስብሰባ መጠየቃቸው በይፋ ይታወቃል። ለዚህም ይህን ጥያቄ በድፍረትና በግልጽ በማቅረባቸው ቆራጡና ወጣቱ ልዑል ወሰን ሰገድ መኮንን በንጉሱ ትዕዛዝ 2 ዓመት በአምቦ ቤተ መንግስት ከሰው ጋር እንዳይገናኙ ተደርገው በጥብቅ ታስረው ቆይተው ደርግ ስልጣን ሲይዝ ከእስር ተለቀዋል። ይህንንም ሐቅ ልዑሉ የነገሩኝ በ1975 ዓ.ም አዲስ አበባ ከርቸሌ እስር ቤት አብረን ታስረን በነበርንበት ወቅት ነበር። ስለዚህ ዛሬም በህይወት የሚገኙት ደፋሩ ልዑል ወሰን ሰገድ መኮንን ሊመሰገኑ ይገባል ብዬ በበኩሌ አምናለሁ። ስለዚህ አብይ ጉዳይ እውነተኝነት በይበልጥ ለማወቅ የሚፈልግ የታሪክ ተመራማሪና ጋዜጠኛ ካለ በተፈጥሮ ደፋር የሆኑት ልዑል ወሰን ሰገድ መኮንን ዛሬም በህይወት ስላሉ ቃለ መጠይቅ ሊደረግላቸው ይችላል። ሜጀር ጀነራል መርዕድ ንጉሴ የእርስ በእርስ ጦርነቱ እየተፋፋመ በመጣበት ወቅት ከጥቂት ዓመታት በኋላ በያዙት ማዕረግ በድጋሚ ወደ ሰራዊቱ እንዲመለሱ የተደረጉ ናቸው። ብርጋዴር ጀነራል ገብረ ክርስቶስ ቡሊ አለቃው ከነበሩት ከሜጀር ጀነራል መርዕድ ንጉሴ ጋር በቢሮ ውስጥ በመደባደቡ ደርግ የብርጋዴር ጀነራልነቱን ማዕረግ በመክፈፍ በኮሎኔልነት ከሰራዊቱ በማስወገዱ
ሞራሉ ስለተነካ ከኔ ጋር ለቁልቢ ገብርኤል ወደ ሐረር ድሬዳዋ ሄዶ በመሰወሩና የት እንደደረሰ በወቅቱ ባለመታወቁ ደርግ በጅቡቲ በኩል ከሀገር ወጥቷል ብሎ የነበረ ቢሆንም እስካሁን ድረስ ስለ ኮሎኔሉ መሰደድ ወይም በህይወት መኖር አለመኖር ምንም የታወቀ ነገር የለም። የኢሃፓ የግፍ አገዳደል የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ የቀድሞ ጠቅላይ ሚኒስትር የነበሩት ጓድ ሻምበል ፍቅረ ስላሴ ወግደረስ እኛና አብዮቱ በተሰኘው መጽሐፋቸው ገጽ 269 እስከ 271 ላይ በዝርዝር እንደገለጹት ኢሃፓ በአቋራጭ ስልጣን ለመያዝ ሲል በደርግ ዘመን 281 ኢትዮጵያውያን ወገኖቹን በአዲስ አበባ ከተማና በተለያዩ ከተሞች ያለ ርህራሄ በጭካኔ እንደገደላቸው በማስረጃ በተደገፈ በዝርዝር ገልጿል። ስለ ኢሃፓ ምንነት ከገለጹ ተጨባጭ ማስረጃዎች መካከል ያቶ ፈቃዱ ኡርጋና የቤተሰቦቻቸውን ጭካኔ የተሞላበት አገዳደል ውድ አንባቢዎቼ እንድታነቡትና ተመልክታችሁ ስለ ኢሃፓ የግፍ ግድያ የግላችሁን የህሊና ፍርድ እንድትሰጡ በማለት በመጽሐፌ ውስጥ እንድገልጽ ህሊና ያስገድዶኛል። የግድያው ዘመቻ መፋፋም በሊቀመንበር መንግስቱ ላይ የተካሄደው የግድያ ሙከራ መክሸፉ የኢሃፓን መሪዎች በጣም አበሳጨ። ግድያውን እንዲፈጽሙና እንዲያስፈጽሙ የመደቧቸው ሰዎች አጥብቀው ወቀሱ። ኢሃፓ በአቋራጭ ስልጣን ለመጨበጥ የቀየሰው እቅድ ቢከሽፍም የአብዮቱን ደጋፊዎች ግንባር ቀደም ታጋዮቹን በየደረጃው አመራር የሚሰጡ ግለሰቦችን የመኢሶን መሪ ዋዶችን የመንግስት ባለስልጣናትን የአብዮት ጥበቃ አባላትን የቀበሌ ተመራጮችን የመስሪያ ቤት ዘበኞችን የሙያና የህዝባዊ ድርጅቶች መሪዎችን ኢሃፓን የሚቃወሙ ወጣቶችን ወታደሮችን በአጠቃላይ የኢሃፓን ዓላማ የሚቃወሙትን በሙሉ በመግደል ስልጣን ለመያዝ ይቻላል ብለው የኢሃፓ መሪዎች የዘረጉትን የትግል ስልት በመከተል ግድያውን በጠራራ ፀሐይ ሳይቀር በስፋት ማካሄድ ጀመሩ። በመስከረም 16 ቀን 1969 ዓ.ም የመኢሶን አባላት የነበሩትን ገብረ እግዚአብሔር ተስፋዬ፣ አቡበከር አብዱል መጂድና ክንፈ አስፋውን የኢሃፓ ገዳይ ስኳድ በነበሩበት ቤት በርግዶ በመግባት ፈጃቸው። ይህ ግድያ በመኢሶን ድርጅት አባላት ላይ ሊካሄድ የታቀደው የግድያ ዘመቻ መክፈቻ ነበር። የእነዚህ ወጣቶች መገደል ኢሃፓ ረዘም ላሉ ወራት በመኢሶን ላይ ሲያካሂደው የነበረው ማስፈራራትና ዛቻ ወደ ተግባር ማሸጋገሩን የሚያመላክት በመሆኑ በመኢሶን አባላት ዘንድ በመጠኑም ቢሆን የመደናገጥ ስሜት ፈጠረ። መስከረም 21 ቀን 1969 ዓ.ም የህዝብ ድርጅት ጽህፈት ቤት አባልና የመኢሶን ድርጅት መሪ ካድሬ የነበረው ዶክተር ፍቅሬ መርዕድን በሞርጌጅ ባንክ ፊት ለፊት ኮሜርስ ግንብ አጠገብ መኪናውን አቁሞ ባለቤቱን በመጠባበቅ ላይ እንዳለ የኢሃፓ ነፍሰ ገዳይ በላይነህ ገብረ ማርያም ወደ መኪናው ተጠግቶ በጥይት ደብድቦ ገደለው። የፍቅሬ መገደል መላውን የአብዮቱን ኃይል ከመጠን በላይ አስደነገጠ። ፍቅሬ የመኢሶን ድርጅት መስራችና ከመሪዎቹ ውስጥ አንዱ ስለነበር በሱ መገደል የመኢሶን መሪዎች ከሁሉም በበለጠ አኳኋን ጥልቅ ሐዘን ተሰማቸው። ጭንቀትና ፍርሃትም ማደረባቸው። ራሳቸውንም መጠበቅ እንዳለባቸው ቅድሚያ ማስጠንቀቂያ ሆነላቸው። በነገራችን ላይ ዶክተር ፍቅሬ መርዕድ የሌተናንት ጀነራል መርዕድ መንገሻ ልጅ ነበር። ጀነራል መርዕድ መንገሻ በንጉሱ ዘመን የመከላከያ ሚኒስትር የነበሩ ናቸው። ኢሃፓ በእነዚህ ጓዶች የጀመረውን የግድያ ዘመቻ እስከ 1970 ዓ.ም መጨረሻ ድረስ ቀጠለበት። ወዛደሮችን፣ ተማሪዎችን፣ ወታደሮችን፣ የቀበሌ መሪዎችን ኢሃፓ እያደፈጠ ገደላቸው። የፋሺስት ባንዳዎች፣ አድርባዮች፣ ፊሊስቶች እያለ በርካታ የመኢሶን አባላትንና ደጋፊዎችንም ፈጀ። ቀን ሆነ ማታ ቤት ውስጥ ሆነ ከቤት ውጪ ከመገደል ማምለጥ የሚቻል አልሆነም። እንደ ምሳሌ ለመጥቀስ ያህል ኢሃፓ በአሰቃቂ ሁኔታ ከፈጸማቸው ግድያዎች መካከል ጥቂቶቹን ከዚህ በታች ለማሳየት ተሞክሯል። ፈቃዱ ኡርጋ ይባላል። የመድኃኔ ዓለም ትምህርት ቤት ዳይሬክተር ነው። በከፍተኛ 12 ቀበሌ 12 ነዋሪ የነበረና ረዘም ላለ ጊዜ በትምህርት መስክ አገሩን ያገለገለ ግለሰብ ነው። ፈቃዱ ከስራው ውጪ ለፖለቲካው እምብዛም ትኩረት አይሰጥም። ኢሃፓ በትምህርት ቤት የሚያካሂደውን ጸረ ትምህርት እንቅስቃሴ ግን ይቃወማል። ትምህርት ከድል በኋላ በሚል መፈክር ዙሪያ ተማሪዎችን አሰባስቦ ትምህርት ቤቶች እንዲዘጉና ትምህርት እንዲቋረጥ የሚካሄደው እንቅስቃሴም አጥብቆ ይኮንናል። በዚህ የተነሳ የኢሃፓን ጥላቻ ተረፈ።
እነሱ ለሚያካሂዱት ጸረ ህዝብ እንቅስቃሴ እንቅፋት እንዳይሆን አስጠነቀቁት። ማስፈራሪያም ደረሰው። እሱ ግን ትምህርት መቋረጥ የለበትም የሚለውን አቋሙን አጠናክሮ ያዘ። በተደጋጋሚ አስጠነቀቁት። ምን አጠፋው? የትምህርት ሂደቱ ሳይስተጓጎል እንዲቀጥል የማድረግ ኃላፊነት አለብኝ እኮ እያለ መልስ ይሰጣል። በመጨረሻ የኢህአፓ መሪዎች የፈቃዱን ጠንካራ አቋም ከተገነዘቡ በኋላ እንዲገደል ወሰኑበት። በውሳኔው መሰረት ገዳይ እስኳዱ ግድያውን ለመፈጸም ብዙ ጥረት አደረገ። በስራ ቦታ፣ በመኖሪያ አካባቢ፣ በመንገድ ላይ ሁሉ እያደፈጠ ቢጠብቅ ምቹ ሁኔታ ሊፈጠርለት አልቻለም። ፈቃዱ በጊዜ ገብቶ ከቤተሰቡ ጋር ከማምሸት ውጪ ከቤቱ አይወጣም። ሁልጊዜ ጠንቃቃና ራሱን የሚጠብቅ በመሆኑ ለጊዜው በኢህአፓ ነፍሰ ገዳዮች ወጥመድ ውስጥ ሳይገባ ቀረ። ነፍሰ ገዳዮቹ ገድለው ለማምለጥ ስለሚፈልጉ እንጂ ፈቃዱን ቢሮ ውስጥ እንዳለ መግደል አቅቷቸው እንዳይደለ ግልጽ ነው። አደጋ በማያስከትል አኳኋን ፈቃዱን ለመግደል የተሰማራው የገዳይ ጓድ በዚህም በዚያም ያደረገው ጥረት ሳይሳካለት በመቅረቱ የተሻለ ዘዴ በማሰላሰል ላይ እንዳለ በአንዲት ሴት አማካኝነት በቀላሉ መፈጸም እንደሚችል ግንዛቤ ተወሰደ። ይህችም ሴት ቀንደኛ የኢህአፓ አባል ስትሆን የኢህአፓን የላባደር አብዮታዊ ማህበርን ኢላማን በህቡ ካደራጁ ሰዎች ዋነኛ ተጠቃሽ ነች። ከዚህ በላይ ደግሞ ኢህአፓ ከሰላማዊ ትግል ወደ ትጥቅ ትግል ሲሸጋገር በምትኖርበት አካባቢ በተቋቋመው የዞን ወታደራዊ ኮሚቴ አባል ሆናለች። ፈቃዱ ኡርጋና ይህቺ ሴት በአንድ ቀበሌ በጉርብትና ይኖራሉ። በጉርብትና ከመተዋወቃቸው ባሻገር ደህና ማህበራዊ ግንኙነት ፈጥሯል። ይህ ግንኙነትና ዕውቂያ ፈቃዱን ማጥመድ እንደሚያስችል የተገነዘቡት የኢህአፓ መሪዎች ለሴትየዋ ለየት ያለ ተልእኮ እንድትፈጽም መመሪያ ሰጧት። ወዲያውም በኮማንደር ተፈራ ካሳ የሚመራ ገዳይ ስኳድ ተዘጋጀ። ገዳይ ስኳዱን የሚመራው ኮማንደር ይባላል። አዛዥ እንደማለት ነው። ሐምሌ 29 ቀን 1969 ዓ.ም ፈቃዱ ቤቱ የገባው በጊዜ ነው። አባቱ ኡርጋ ከገጠር ሊጠይቁት መጥተው ስለነበር ከአባቱ ጋር ሲጫወት አመሸ። ሁልጊዜ እንደሚያደርገው የምሽት 2 ሰዓትን የዜና ፕሮግራም ለመከታተል ቴሌቪዥን ሲከፍት ቤተሰቡ በሙሉ በቴሌቪዥኑ ፊት ለፊት ተቀምጠው ዜና ያዳምጣሉ። አንዳንዶቹ የሌሊት ልብሳቸውን እንደለበሱ ናቸው። አያታቸው በመምጣታቸው የተደሰቱ 2 የፈቃዱ ልጆች ከአያታቸው ግራና ቀኝ ነበር የተቀመጡት። በቴሌቪዥኑ የሚተላለፈውን ዜና እየተከታተሉ በሩ ተንኳኳ። ከዚህ በፊት በዚያን ሰዓት ወደ እነሱ ቤት የሚመጣና በር የሚያንኳካ ሰው ባለመኖሩ አዲስ ነገር ሆነባቸውና እርስ በእርስ ተያዩ። ለማንኛውም ብሎ የፈቃዱ ልጅ ከተቀመጠበት ተነስቶ ሲቆም ፈቃዱ እንደተቀመጠ ማን ነው ይላል። ከወደ ውጭ ያለችውና የኢህአፓን ተልእኮ የተቀበለችው ሴትም እኔ ነኝ ፈቃዱ እንዴት አመሸ አለችው። ድምጿን በትክክል የሚያውቀው ሴት ባልተጠበቀ ሰዓት በመምጣቷ ግር የተሰኘው ፈቃዱ ስሟን በመጥራት ማንነቷን ለማረጋገጥ ጠየቀ። አዎ እኔ ነኝ፣ አንድ ከበድ ያለ ችግር ገጥሞኝ ነው የመጣሁት አለች። ከዚያም በሩን እንዲከፍት ለልጁ ምልክት ሰጠ። በሩም ተከፈተ። ቅጽበታዊ በሆነ እንቅስቃሴ በተፈራ ካሳ የሚመሩት ነፍሰ ገዳዮች በሩን በርግደው ወደ ውስጥ በመግባት በፈቃዱ ላይ የአውቶማቲክ ጥይት አዘነቡበት። የፈቃዱ ልጅ ይትባረክ አባቴን ገደሉት ብሎ በደመ ነፍስ ገዳዮቹን ለመያዝ ሲንቀሳቀስ እርሱ ላይም ጥይት አርከፈከፉበት። የፈቃዱ አባት አቶ ኡርጋ ልጃቸውን ሊጠይቁ መጥተው በፊታቸው ሲገደሉ ማየታቸው ማመን ተሳናቸው። ምን እንደሚሰሩ እንኳን ሳያውቁ ከመቀመጫቸው ተነስተው ሲቆሙ ነፍሰ ገዳዮቹ በጥይት ደበደቧቸው። በዚህን ጊዜ በድን ሆና እንደ ህልም ስትመለከት የነበረችው የፈቃዱ ትንሽ ሴት ልጅ ልክ ከእንቅልፍ የነቃች ይመስል ድንገት ኡኡታዋን አቀለጠችው። የኢህአፓ ነፍሰ ገዳዮች ቅጽበታዊ እርምጃ ወስደው ጸጥ አደረጓት። አቶ ኡርጋ፣ አቶ ፈቃዱ ኡርጋና ተማሪ ይትባረክ ፈቃዱ ለዘላለም ሲያሸልቡ የፈቃዱ ሴት ልጅ ቆስላ ነፍሷ በመትረፉ በሕክምና ዳነች። ነፍሰ ገዳዮቹ የንጹሃኑ ነፍስ አጥፍተው ለፋሺስት ባንዳዎች ተገቢውን ቅጣት ሰጠናቸው እያሉ ፎከሩ። ላለቆቻቸው ለኢህአፓ መሪዎች ግድ አይጣሉ። አያት ልጅና የልጅ ልጅ በፈረንሳይ ኤምባሲ አካባቢ በሚገኘው የአቦ ቤተክርስቲያን ቅጥር ግቢ ውስጥ ተቀበሩ። የሁሉም ሟቾች ሕይወት በእጅጉ የሚያሳዝን ቢሆንም በተለይ በዚህ መጽሐፍ ላይ የተጠቀሰው የመድኃኔዓለም ሁለተኛ ደረጃ ትምህርት ቤት ዳይሬክተር የነበረው
አቶ ፈቃዱ ኡርጌ ከገጠር ሊጠይቁት የመጡትን አባቱንና ወጣት ወንድ ልጁን በመኖሪያ ቤታቸው እንዳሉ ኢህአፓ ሶስቱንም በጭካኔ መግደሉ የሚዘገንንና እጅግ የሚያሳዝን ነው። በዚህ ወቅትም ያቶ ፈቃዱ ሴት ልጅ ከዚህ ከባድ አደጋ ክፉኛ ቆስላ በሕክምና እርዳታ ህይወቷ መትረፉ የሚገርም ነው። በደርግ ዘመን ንጹሃን የሆኑት ኢትዮጵያውያን ወገኖቹን በግፍና በጭካኔ በመግደልና በማስገደል በአቋራጭ ስልጣን ለመያዝ ከፍተኛ ጉጉት የነበረው ፋሺስቱ ገዳይ ኢህአፓ ባቶ በፈቃዱ ኡርጋ በልጁ በተማሪ ይትባረክ በፈቃዱና በአባቱ አቶ ኡርጋ ላይ በወቅቱ የወሰደባቸው አረመኔያዊ ግድያ ኢህአፓን ምንነትና ማንነት ቁልጭ አድርጎ የሚያሳይና የሚያስረዳ መሆኑን ውድ የመጽሐፌ አንባቢያን ጥሩ ግንዛቤ በማግኘት የህሊና ፍርድ እንደምትሰጡበት እርግጠኛ ነኝ። የኮሎኔል መንግስቱ የባህሪ ለውጥና አስነዋሪ ስድብ በ1983 ዓመተ ምህረት አጋማሽ ላይ የአሜሪካና የእንግሊዝ መንግስታት ለሻዕቢያና ለህዋት ኢህአዲግ የሚሰጡትን ድጋፍና እርዳታ በአስቸኳይ እንዲያቆሙ የአዲስ አበባ ዩኒቨርሲቲ ተማሪዎች ጥያቄያቸውን በጽሁፍ በማዘጋጀት በአዳራሽ ለሁለት ኤምባሲዎች በግልባጭ ደግሞ ለኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ መንግስት ምክር ቤት በአካል ተገኝተው ማቅረባቸው የሚታወቅ ነው። ለመንግስት ምክር ቤት ከተማሪዎቹ የቀረበውን መልእክት ከመስጋና ጋር የተቀበሉት በወቅቱ የኢትዮጵያ ምክትል ፕሬዝዳንት የነበሩት ሌተናር ኮሎኔል ፍስሐ ደስታ ነበሩ። ኮሎኔል መንግስቱ ኃይለ ማርያም ተማሪዎቹ ለአሜሪካና ለእንግሊዝ መንግስታት ያቀረቡትን ወቅታዊ ጥያቄ በመደገፍ በዩኒቨርሲቲው ተገኝተው ከተማሪዎቹ ለቀረበላቸው ጥያቄ መልስ በመስጠት በአገሪቱ ውስጥ እየተካሄደ ስለነበረው የእርስ በእርስ ጦርነት ሰፋ ያለ ገለጻ አድርገዋል። ስለ ዘመቻው ውድቀት ሲያብራሩም ሽምቅ ተዋጊዎቹ ከረኛ እስከ ምሁር ለእኩይ ዓላማቸው ተነስተው ሲያበቁ ይህን ያደርጋሉ። ንቀውናል፣ ደፍረውናል፣ ብታምኑም ባታምኑም በቁማችን ሞተናል። ውይይት ነው? ሰላማዊ ሰልፍ ነው? ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትዋጋላችሁ? በማለት የተማሪዎቹን ወኔ በመቀስቀስ ያደረጉት ንግግር ተሳክቶላቸው ከቀናት በኋላ ተማሪዎቹ ብላቴ ማሰልጠኛ ማዕከል እንዲከቱ አደረጉ። ለዘመቻው ውድቀት ተጠያቂዎቹ ጀነራሎቹ መሆናቸውን በሚገልጽ የንግግር ክፍላቸው ላይም በሚመሩት ወታደሮች ፊት እንዲህ ብለዋል። ማዕረጋቸውን የገፈፍናቸው ጀነራሎቹን በሳንጃ ቂጣቸውን በሚመሩት ወታደሮች ፊት እየወጋን ማዕረጋቸውን እየገፈፍን ከፍ ያለ ቅጣትም እየሰነዘርን ለማዋጋት መሞከራቸውን ገለጹ። ከኢትዮጵያውያን አኩሪ የጨዋነት ባህል ልማድና ወግ ጋር ፈጽሞ የማይገናኝ ከአንድ የሀገር መሪ አይደለም ከማንም ተራ ሰው የማይጠበቅ አስነዋሪ ንግግር በአደባባይ ያደረጉ። ፕሬዝዳንት መንግስቱ በአጋጣሚ የኢትዮጵያ መሪ ለመሆን ችለው በታላላቆቹ ቀደምት መሪዎች በአጼ ቴዎድሮስ፣ በአጼ ዮሐንስ፣ በአጼ ምኒልክና በቀዳማዊ አጼ ኃይለ ሥላሴ መንበረ ስልጣን ላይ ለመቀመጥ ወርቃማ ዕድሉን አግኝተው ኢትዮጵያን ለ17 ዓመታት መርተዋል። ለኢትዮጵያ አንድነትና ዳር ድንበር መጠበቅ ሲሉ በተለያዩ የጦር ግንባሮች ከፍተኛ የአካል የህይወት መስዋዕትነት የከፈሉትን እነዚያን የሀገር ኩራትና የወገን አለኝታ የነበሩትን ጀነራሎች ኮሎኔል መንግስቱ ኃይለ ማርያም በጋጠወጥ ንግግራቸው በአደባባይ በመሳደብና በማዋረዳቸው እኔም ሆንኩ ሌሎቹ የሰራዊቱ አባሎች እንዲሁም መላው የኢትዮጵያ ህዝብ በዚህ በኮሎኔሉ ባልታረመና መረን የለቀቀ ተራ የስድብ አንደበት በእጅጉ አዝነናል፣ አፍረናል። አልገባቸውም እንጂ በዚህ ንግግራቸው ራሳቸውን በግላጭ አዋርደዋል። ወላጆቻቸውንና መላ ቤተሰባቸውን አሸማቀዋል። ቀድሞ አስተዋይ ጥንቁቅና ጨዋ የነበሩት ኮሎኔል መንግስቱ ራሳቸውን በአደባባይ ትዝብት ላይ እስኪጥሉ ድረስ እንዲህ ከስነ ምግባር ውጪ ሊሆኑ የቻሉበት ምክንያት ጨርሶ ሊገባኝ አልቻለም። በወቅቱ ለሀገርና ለአብዮቱ ቅድሚያ በመስጠት ነበር እንጂ የቀድሞ መንግስት የታወቁ ምርጥ ጀነራሎችና ከፍተኛ መኮንኖች ቀደም ሲል የሻለቃ መንግስቱ ኃይለ ማርያም አለቆችና አዛዦች የነበሩ በኮሎኔል መንግስቱ ኃይለ ማርያም እስር ፈጽሞ ሊሆን አይችሉም ነበር። ለመሆኑ በንጉሱና በደርግ ዘመን የነበሩ ምርጥ ጀነራሎችና ከፍተኛ መኮንኖች እነ ሌተናል ጀነራል ከበደ ገብሬ፣ ሌተናል ጀነራል አማን ሚካኤል አንዶም፣ ብርጋዴር ጀነራል ተፈሪ በንቲ፣ ሌተናል ጀነራል ኃይሌ ባይከዳኝ፣ ሜጀር ጀነራል ግዛው በላይነህ፣ ሌተናል ጀነራል አሰፋ አየነ፣ ሌተናል ጀነራል ወልደስላሴ በረካ፣ ሌተናል ጀነራል አበበ ገመዳ፣ ሜጀር ጀነራል ደግነህ ጉግሳ፣
ሜጀር ጀነራል ስዩም ገድለ ጊዮርጊስ፣ ሜጀር ጀነራል ነጋ ተገኝ፣ ሜጀር ጀነራል ታደሰ መልኬ፣ ሌተናር ጀነራል ይልማ ሺበሺ፣ ብርጋዴር ጀነራል በየነዛ አማኑኤል፣ ብርጋዴር ጀነራል ጥላሁን ቢሻኔ፣ ብርጋዴር ጀነራል ሳህሉ ይርቁ፣ ብርጋዴር ጀነራል ግርማ ፈለቀ፣ ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያም፣ ሜጀር ጀነራል መርዕር ንጉሴ፣ ሜጀር ጀነራል አማሃ ደስታ፣ ሜጀር ጀነራል ፋንታ በላይ፣ ሜጀር ጀነራል አበበ ገብረየስ፣ ሜጀር ጀነራል ጥላሁን አርጋው፣ ብርጋዴር ጀነራል ደስታ ገመዳ፣ ብርጋዴር ጀነራል ይልማ ግዛው፣ ሜጀር ጀነራል ኃይሉ ገብረ ሚካኤል፣ ሜጀር ጀነራል ከፈለኝ ይብዛ፣ አድሚራል ተስፋዬ ብርሃኑ፣ ብርጋዴር ጀነራል ታዬ ጥላሁን፣ ብርጋዴር ጀነራል ጌታቸው ናደው፣ ሜጀር ጀነራል ደምሴ ቡልቶ፣ ብርጋዴር ጀነራል ታሪኩ አይኔ፣ ብርጋዴር ጀነራል ከበደ ጋሼ፣ ብርጋዴር ጀነራል ውበቱ ጸጋዬ፣ ብርጋዴር ጀነራል አፈወርቅ ወልደ ሚካኤል፣ ብርጋዴር ጀነራል ዮሐንስ ወልደ ማርያም፣ ሜጀር ጀነራል አለማየሁ ታደሰ፣ ሜጀር ጀነራል አለማየሁ አጎናፍር፣ ሜጀር ጀነራል አበበ ወልደ ማርያም፣ ሜጀር ጀነራል ረጋሳ ጂማ፣ ኮሎኔል ሙሉጌታ ናትናኤል፣ ኮሎኔል ፍቅሩ ወልደ ትንሳኤ፣ ኮሎኔል ካሳ ገብረ ማርያም፣ ኮሎኔል ይልማ ተሾመ፣ ኮሎኔል አበራ ኃይለ ማርያም፣ ኮሎኔል እሸቴ ዋጋዬ፣ ኮሎኔል ሰይፉ ወልዴ፣ ኮሎኔል ጎሹ ወልዴ፣ ሻለቃ ዳዊት ወልደ ጊዮርጊስ፣ ሻለቃ ጥበብ መንክር፣ ሻለቃ ሲሳይ ሀብቴ፣ ኮሎኔል አባተ ጻድቄ፣ ኮሎኔል አስማማው ይመር፣ ኮሎኔል ጸጋዬ ይመር፣ ኮሎኔል ሰለሞን ወልዴ፣ ሌተናር ኮሎኔል ደጀኔ ስሜ፣ ኮሎኔል ኃይሌ ተስፋ ሚካኤል፣ ኮሎኔል ወንዳየን ምህረቱ፣ ኮሎኔል እስጢፋኖስ ገብረ መስቀልን የመሰሉና ከሲቪል ባለስልጣኖች ክቡር አቶ አክሊሉ ሀብተወልድ፣ ራስ መስፍን ስለሺ፣ ክቡር አቶ ይልማ ደሬሳ፣ ልጅ እንዳልካቸው መኮንን፣ ልጅ ሚካኤል እምሩ፣ ልጅ ዳንኤል ጆቴ መስፍን፣ ዶክተር ዮሐንስ መስፍን፣ ክቡር ግርማ ወልደ ጊዮርጊስ፣ የቀድሞ የኢፌድሪ ፕሬዝዳንት፣ አቶ ከተማ ይፍሩ፣ አቶ ተስፋዬ ዲንቃ፣ አቶ ሽመልስ አዱኛ፣ አቶ ብርሃነ ደሬሳ፣ ዶክተር ዳዊት ዘውዴ፣ የሶሻሊስት ርዕዮተ ዓለም ምሁር የነበረው ኃይሌ ፊዳ፣ ዶክተር ሰናይ ልኬ፣ አቶ ብርሃኑ ዲንቃ፣ አቶ ኃይሉ ይመኑ፣ አቶ ተፈራ ወልደ ሰማያት፣ አቶ ኃይሉ ሻወል፣ ደራሲ አያልነ ሙላቱና ሌሎችም በእውቀት በችሎታና በሥራ ልምድ በምንም አይነት መልኩ ኮሎኔል መንግስቱ ኃይለ ማርያም ከነርሱ ጋር መወዳደርና መመዛዘን ፈጽሞ የሚችል ሰው አልነበሩም። በኮሎኔል መንግስቱም እስር እየታዘዙና እየተመሩ የሚሰሩ ሰዎች አልነበሩም። ያልጠረጠረ ተመነጠረ እንደሚባለው በወቅቱ ምንም ማድረግ ስላልተቻለ ጊዜ የጀግኖች ጀግና ሆነና ታላቁ መጽሐፍ ቅዱስ እንደሚለው ኋለኞች ፊተኞች ፊተኞች ኋለኞች ሆነና በንጉሱ ዘመን በአንድ ወቅት የሻለቅነት ማዕረግ አይገባህም የተባሉና የበታች መኮንን የነበሩት ሻምበል መንግስቱ ኃይለ ማርያም በጊዜው በለስ ቀንቷቸው የቀድሞ አለቆቻቸው አለቃና አዛዥ ከመሆናቸውም በላይ ሳይመኙና ፈጽሞ ሳያስቡ የኢትዮጵያ ፕሬዝዳንት ለመሆን መቻላቸው በእጅጉ የሚገርም ነው። ኮሎኔል መንግስቱ ኃይለ ማርያም በዚያን ጊዜ ያገኙት የሀገር መሪነት ስልጣን ወርቃማ ዕድል በሳቸው አመራር ድክመትና ጥፋት ከጃቸው ስላመለጣቸው ዛሬ ላይ ሆነው ሁኔታውን ሲያጤኑና ሲያስቡት በእጅጉ ሳይቆጫቸውና ሳያሳዝናቸው የሚቀር አይመስለኝም። ከላይ የጠቀስኩትን የኮሎኔል መንግስቱ ኃይለ ማርያምን አስነዋሪ ንግግር ቀደም ሲል የሰሙና የሚያውቁ መጽሐፍ የጻፉ የቀድሞ ጀነራሎች፣ ደራሲያንና ጋዜጠኞች እንደ ሌተናር ኮሎኔል ፍስሐ ደስታ የቀድሞ የኢሂድሪ መንግስት ምክትል ፕሬዝዳንት ባገኙት አጋጣሚ ያንን አስነዋሪ ንግግር ሳይተቹና ሳይቃወሙት መቅረታቸውና ዝምታን መምረጣቸው በበኩሌ ገርሞኛል። በአጠቃላይ ኮሎኔል መንግስቱ ኃይለ ማርያም ሲወርድ ሲዋረድ ለመጣው ለኢትዮጵያ ሕዝብ አኩሪ የጨዋነት ባህል ፍጹም ተቃራኒ ለሆነው ለዚህ አስነዋሪና አሳፋሪ ዘለፋቸው መላውን የኢትዮጵያን ሕዝብና ሰራዊት በይፋ ይቅርታ ሊጠይቁ ይገባል። አስነዋሪ ስድባቸው እንኳን ለጀነራሎቹ ይቅርና ለመደበኛ ወታደሮችም ፈጽሞ የማይገባ ነበር። በ1966 ዓ.ም በኢትዮጵያ የተጀመረው አብዮት በደርግ ወጣት መኮንኖች በነሻለቃ መንግስቱ ኃይለ ማርያም ባይመራና ከፍተኛ ልምድና ችሎታ በነበራቸው ጀነራሎችና ኮሎኔሎች ቢመራ ኑሮ የተሻለ ውጤት ይገኝ ነበር ብዬ አምናለሁ።